ሰበር የቴዲ አፍሮን ግራፊክስ የሰራው ወጣት በፌደራል ፖሊስ ተወሰደ። ኦርቶዶክስ እንጨርሳለን በአላህ ፍቃድ። ጴንጤና ኦርቶዶክስ እንጨርሳለን በአላህ ፍቃድ። አላሁ አክበር። እስካሁን ድረስ በመላው ኢትዮጵያ የኦርቶዶክሳውያን ብቻ ኮሌጅ ብሎ የለም። ለምን አርሲ ላይ ኦርቶዶክሳውያን እንደሚጨፈጨፉ አርሲ ላይ ለምን እንደሚገደሉ ከዚህ በላይ ገላጭ ቪዲዮ ይኖራል ብዬ በጭራሽ አላስብም። የምናገረው ቤተክርስቲያን መቃጠል የለበትም። አንድ ብር ሁለት ብር ለቅመናል እንዴ መስጂድ የምንገነባው? ቤተክርስቲያን መቃጠል የለበትም። መጥፋት ያለበት ኃይል መጥፋት አለበት። ቤተክርስቲያን ምን ይሆናል? መስጂድ ይሆናል። ያረጃል ያለም ዝና። ሰላም የተወደዳችሁ የዋስቲ ቤተሰቦች እንደምን አላችሁ? ድጋሚ በአዲስ መረጃ ተመልሼ መጥቻለሁ ማለት ነው። የቴዲ አፍሮን ግራፊክስ የሰራው ወጣት ታስሯል የሚባሉ አዳዲስ መረጃዎች ወጥተዋል። አርሲ ላይ አሁንም ኦርቶዶክሳውያን እየታረዱ እየተገደሉ ነው። እሱ ምክንያቱ ምንድነው? እሱ መረጃ ማስመለከታችሁ ነው የሚሆነው። ሁላችሁም ይሄን ቪዲዮ ከመጀመራችሁ በፊት ላይክ አድርጉ። ለምን አርሲ ላይ ኦርቶዶክሳውያን እንደሚጨፈጨፉ አርሲ ላይ ለምን እንደሚገደሉ ከዚህ በላይ ገላጭ ቪዲዮ ይኖራል ብዬ በጭራሽ አላስብም። እኔ ግን ለባለማህተብ ኦርቶዶክሳውያን አሁን ሶሻል ሚዲያ ላይ እርስ በራሳችን መነቋቆር ወንድም ወንድሙ ላይ ቁጣን በትር ማንሳቱን አቁሞ በህብረት ለቅድስት ቤተክርስቲያን ለኦርቶዶክስ ሃይማኖቱ የሚቆምበት ጊዜ ነው ብዬ አስባለሁ። ይህንን ቪዲዮ ይዩት። ሰላም አለይኩም ወራህመቱላሂ ወበረካቱሁ። ወአለይኩም ሰላም ወራህመቱላሂ ወበረካቱሁ። የአርሲ ዞን የአሰላ ከተማ እንዲሁም የቲዮ ወረዳ የሙስሊሙን ህብረተሰብ ችግር ግምት ውስጥ በማስገባት ይህንን ሰፊ ሜዳ እምብርት ዋናው መንገድ ላይ የሙስሊሙን ችግር በመረዳት የሙስሊሞች ችግር እንዲቀረፍ ብሎ ይህንን በመስጠታቸው በራሴና በኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ከፍ ያለ ምስጋና ሊያቀርብላቸው እንዳያችሁትና እንደሰማችሁት ኦርቶዶክሳውያን አርሲ ላይ ቤተ እምነታቸው እየተቃጠለ ነው። መኖሪያ ቤታቸው እየተቃጠለ ነው። ክርስቲያን ባለማህተብ በመሆናቸው እየተገደሉ እየተጨፈጨፉ ነው። እንግዲህ እንደምታዩት በነጻነት የሌላ ቤተ እምነት ሰዎች የፈለጉትን ፕሮጀክት መስራት መገንባት ይችላሉ። ክርስቲያን ኦርቶዶክሳውያን በነጻነት እንኳን ማምለክ አይችሉም። አያችሁ። ስለዚህ ብዙ ማለት አልፈ እስካሁን ድረስ በመላው ኢትዮጵያ የኦርቶዶክሳውያን ብቻ ኮሌጅ ብሎ የለም። ነገር ግን አሰላ ላይ ኦርቶዶክሳውያንን ከዛ ካጸዷቸው በኋላ ከአርሲ ቤተ እምነታቸውን ካፈረሱ በኋላ ምዕመናኑን ከገደሉ በኋላ 100,000 ካሬ ቦታ በአሰላ ላይ ተሰጥቷቸው ለሙስሊሞች ብቻ ኮሌጅ እንዲገነቡ የፈለጋቸው ነገር እንዲያደርጉ ተሰጥቷቸዋል። ቆም ብሎ ማስተዋል አይከብድም። የእውነት ኮሌጅ አርጎት ሊማሩበት ብቻ ነው ብሎ ማሰቡም አይከፋም። ምክንያቱም ካየነው ከሰማነው ከሆነብን አንፃር መጠርጣር ኦርቶዶክሳውያን እኛ ለምንድነው ዝምታችን? ምን እስኪሆን ድረስ ነው ዝም የምንለው? ማስተዋል ያለብን ጊዜ አሁን ይመስለኛል። ኦርቶዶክሳውያኑ የእምነት ቤቶች ተዘግተዋል። ቤተ ክርስቲያናት ተዘግተዋል፣ ተቃጥለዋል፣ ምዕመኑ ተሰደዋል። አጸዱ፣ ጨረሱ። ከዛ ደግሞ ኮሌጅ ቤተ ክርስቲያኑን መስጊድ እናረግበታለን ያለበትን ቃል አሰማ። አንድ ማሳሰቢያ የምናገረው ቤተክርስቲያን መቃጠል የለበትም። አንድ ብር ሁለት ብር ለቅመናል እንዴ መስጂድ የምንገነባው? ቤተክርስቲያን መቃጠል የለበትም። መጥፋት ያለበት ኃይል መጥፋት አለበት። ቤተክርስቲያን ምን ይሆናል? መስጂድ ይሆናል። ለምን ይቃጠላል? ስለዚህ ሰዎች አሁን ይሄ ወራቤ ላይ የተነሳው ይሄ የማይሆን ነገር ነው። እንደዚህ ቤተክርስቲያን መቃጠል የለበትም። ድሉ ከኛ ነው፣ እናሸንፋለን። ቤተክርስቲያን ገብርኤል መስጂድ ይሆናል ኢንሻአላህ። ስለዚህ በዚህ ደረጃ ነው አሁን ወጣቶች ነን፣ ሰከን ብለን ወደ ጦርነት ነው መግባት ያለብን። አላሁ አክበር። ገብርኤል መስጂድ ይሆናል ያለ ያውልህ አሁን አዲስ አበባ ተቀምጦ የሰላም ሰባኪ እርዳታ ሰጪ ሆኖላል። ይሄንን የሚመሩት እና አህመዲን ጀበል ናቸው። የሚያስተባብሩት እነሱ ናቸው። የሚያስተባብሩት የእስልምና ምክር ቤት የኮሚኒኬሽን ኃላፊ የሆነው ኢድ አደባባይ አጀንዳ ያደረገው ሙጂብ አሚኖ ነው። የዚህ ወዳጅ የዚህ ሁሉ እቅድ መሪዎች እነሱ ናቸው። ከስልጤ እስከ ወሎ ነው አጀንዳው። ከስልጤ እስከ አክሱም ነው አጀንዳው። ከጅማ እስከ አክሱም ነው አጀንዳው። ይሄው ወሎ ላይ የገብርኤልን ቤተክርስቲያን መጥፋት ያለበት ኃይል እናጠፋለን፣ ገብርኤልን መስጂድ እናረጋዋለን።
እኔ አልነገርኩም። ያው ይሄንን የነገረን መረጃ ነው የምናቀርብል። አሁን ስለ አክሱም ላወራለን ይሉ ያመጣ መረጃዎቹ እንደተመለከታቸው ነው። በተለይ መጨረሻው መረጃ ላይ ምን ሲል ነበር? ሙስሊሙ ቤተክርስቲያንን ማጥፋት ማቃጠል የለብንም ባይሆን ምንድነው ማድረግ ያለብን ሲል ነበር። መጨረሻ ላይ እንደው ገብርኤል ቤተክርስቲያንን ወደ መስጊድ እንቀይረዋለን ሲል ነበር። እና ምንድነው እየተደረገ ያለው? ምንድነው እምነታችን ላይ እየተደረገ ያለው? እስቲ ሁላችሁም ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። መግቢያችን ላይ እንደነገርካችሁ የቴዲ አፍሮ ግራፊክሱን የሰራው ወጣት ታስሯል የሚባሉ መረጃዎች ወጥቷል። እነሱ መረጃዎች ተመልክተን ሐሳብና አስተያየት እንሰጣለን። ሰበር የቴዲ አፍሮን ግራፊክስ የሰራው ወጣት በፌዴራል ፖሊስ ተወሰደ። በቅርቡም ኢቶሪካ የተሰኘው የሙዚቃ አልበሙን የለቀቀው ቴዲ አፍሮ ዙሪያ ያሉ ሰዎች ማሰር ቀጥሏል ተባለ። ከዚህ ቀደም ቃል አቀባዩና ምክትል ማናጀሩ እንደዚሁም የቅርብ ጓደኛው መታሰራቸው መዘገባቸው ይታወቃል። ከነሱ ጋር 7 ሰዎች ታስረው በአሁኑ ሰዓት ላይ የጊዜ ቀጠሮ ጠይቆባቸው ይገኛል። በዛሬው ዕለት ለዛሀበሻ በደረሰው መረጃ መሰረት ደግሞ የቴዲ አፍሮ ዘፈኖችን ከበሮች በጠቅላላ ዲዛይን ያደረገው ግራፊክ ዲዛይነሩ ዳዊት ከጓደኞቹ ቤት ወስዷል። የቤተሰብ ምንጮች ለዛሀበሻ እንደገለጹት ከሆነ በትላንትናው ዕለት በዳዊት ቤት የፌዴራል ፖሊሶች ፍተሻ አድርገው የነበረ ሲሆን ሊያገኙት አልቻሉም። ሆኖም ግን በዛሬው ዕለት ከጓደኛው ቤት ይዘውት እንደሄዱ ምንጮቻችን ገልጸዋል። ከዚህ በተጨማሪም ለቴዲ አፍሮ ምክትል ማናጀር የሚላላክ ሞተረኛም ጭምር መታሰሩን እንደተመለከታችሁት ነው። አሁንም ከቴዲ አፍሮ ጋር አብሮ ሲሰሩ የነበሩ ወጣቶች አሁንም መታሰራቸውን ቀጥለዋል ማለት ነው። እስቲ መረጃውን እየተከታተልኩ ማደርሳችሁ ነው የሚሆነው። ሁላችሁም አሁንም ሐሳብ አስተያየታችሁን ኮሜንት ላይ ጻፉልኝ። ለዛሬ ይዤላችሁ የመጣሁላችሁ መረጃ ይሄን ይመስላል። በቀጣይ መረጃ እስከምንገናኝ ቸር ቆዩልኝ። ያረጃል የዓለም ዝና